እንደምን ሰነበታችሁ የተከበራችሁ አድማጮቻችን። ከመጽሐፍት ጓዳ ፕሮግራማችን ጀምሯል። ከመጽሐፍት ጓዳ ፕሮግራማችን በተለያዩ ርዕሰ ጉዳዮች ላይ ትኩረት አድርገው የተጻፉ መጽሐፍትን እየመረጥን ከመጽሐፍቱ ጸሐፊያን ደራሲያን ጋር ቆይታ እንደምናደርግ ይታወቃል። ዛሬም አንድ ጥሩ ሀሳብ ያነሳ መጽሐፍ መርጠንላችኋል። ፓሌሮዳ የሚል ርዕስ ያለው መጽሐፍ ነው ዛሬ መረጥኩላችሁ። የዚህ መጽሐፍ ጸሐፊ ዶክተር ደሳለው ካሳሁን ይባላሉ። ስለዚህ በዛሬው ቆይታችን መጽሐፉ ላይ የተነሱ ሀሳቦችን እንደዚሁም ደግሞ መጽሐፉ የሚያተኩርባቸውን ጭብጦች፣ ሀሳቦችን እያነሳን ቆይታ እናደርጋለን። የመጽሐፉ አጠቃላይ የገጽ ብዛቱ 226 የገጽ ብዛት ያለው መጽሐፍ ነው። እኔ ሰሞኑን አንብቤው የወደድኩት መጽሐፍ ነው። መጽሐፉ ልብ ወለድ ነው። በልብ ወለድ አማካኝነት አንድ ትልቅ ሀገራዊ ጉዳይ ለማስተላለፍ ጥረት ያደረገ መጽሐፍ ነው። አብራችሁን እስከ ፕሮግራሙ ፍጻሜ እንድትቆዩ ነው የምንጋብዛችሁ። ዶክተር ደሳለው የመጽሐፍት ጓዳ እንግዳችን ሆነው እዚህ ስቱዲዮ ድረስ ስለተገኙ እጅግ በጣም አመሰግናለሁ። እንኳን ደህና መጡ። አመሰግናለሁ። እንኳን ደህና ቆያችሁ። መልካም። ለአድማጮች ዶክተር ደሳለው ማን ናቸው ይላሉና በተወሰነ ራስዎትን ቢያስተዋውቁልኝ ደስ ይለኛል። እሺ፣ እኔ ስሜ ዶክተር ደሳለው ካሳሁን ይባላል። በሙያዬ ሐኪም ነኝ። ከዚህ በፊት አንድ ጎንደር ዩኒቨርሲቲ ውስጥ የሕክምና ትምህርቴን እየተማርኩኝ አንድ መጽሐፍ እንደዚሁ ከዚህ በፊት አቬሴሎም በሚል ርዕስ አውጥቻለሁ። ሕክምናን ላይ እሰራለሁ። ከዚህ ጎን ለጎን መጽሐፍትን በማንበብና እንደዚሁ ጊዜ ሳገኝ በመጽሐፍ ጊዜን አሳልፋለሁ። መልካም። እንግዲህ ዛሬ ልናወራበት የተገናኘንበት መጽሐፍቶ ፓሌሮዳ የሚል ርዕስ ያለው መጽሐፍ ነው። በርካታ ገጸ ባህሪያት በውስጡ አሉ። እነ ፕሮፌሰር ዳሪዮስ፣ ሐኪም ድባብ፣ ኮሎኔል ኤባ ጉዮ፣ እንደዚሁም ዶክተር አክሊል፣ ቻርልስ ዴቪድ እና ሌሎች በርካታ ገጸ ባህሪያት አሉ። እነዚህ ገጸ ባህሪያት በመጽሐፍ ውስጥ የየራሳቸውን ተልእኮ የየራሳቸውን ሀሳብ ይዘው የሚጓዙ ናቸው። እንግዲህ በእነዚህ ገጸ ባህሪያት አማካኝነት አንድ ትልቅ ሀገራዊ ሀሳብን የያዘ መጽሐፍ ነው። እንግዲህ መጽሐፉን እኔ ሳነበው አጠቃላይ ትኩረቱን የሚያደርገው መጽሐፈ ሄኖክ ላይ ነው፣ ጭብጡ ማለት ይቻላልና ከዚህ ጉዳይ ጋር ከመጽሐፈ ሄኖክ ጋር ያለዎት ቅርበት፣ ያለዎት ትውውቅ፣ ያለዎት ንባብ ምን ይመስላል የሚለውን እናንሳው እስኪ። ጥሩ ጥያቄ ነው። እነዚህ ገጸ ባህሪያት አንድም ስኮላር ናቸው፣ የሚታወቁ ፐብሊክ ፊገሮች ናቸው ሀገሪቱ ውስጥ ምናልባትም ስማቸውን ከመቀየር ውጭ በውኑ ዓለም ላይ በዚህ ረገድ ሮል ያላቸው ወይም ሚና ያላቸው ሰዎች ናቸው። ቻርልስ ዴቪድ የራሱ ሮል ያለው በታሪክ የሚታወቅ ነው። ያንን ስም የመቀየር ስራ ነው የሰራው። ምናልባት ለአንባቢ ክፍት ማድረግ ይኖርብኛል፣ መግለጽ ላይ ይጠበቅብኝ ይችላል እንጂ ለምሳሌ እንደ ማሳያነት ገጸ ባህሪያት ራንደምሊ የተቀረጹ ሳይሆኑ ጠብቀው ሚናቸውን በትክክል ለመግለጽ የተጠቀምኳቸው ናቸው። በታሪክ የምናውቃቸው የሪቻርድ ፓንክረስት ቤተሰብ አለ። የዚህ የቤተሰብ ታሪክ በኢትዮጵያ ታሪክ ላይና በኢትዮጵያ ድርሳናት ላይ የነበራቸውን ምርምር ላይ የነበራቸውን የኢትዮጵያ ቅርሶችን ከአውሮፓ ከመመለስ አኳያ ከነበራቸው ሚና ተነስቼ የቀረጽኳቸው ናቸው። እነዚህ ሌሎችም አሉ። እነ ዶክተር አክሊል ሜታፊዚክስ ምሁር ናቸው። እዚህ መጽሐፍ ላይ ፓሌሮዳ በሚለው አዲሱ መጽሐፌ ውስጥ ከመጽሐፌ ሄኖክ ቀጥሎ በሰፊው ዲስከስ የሚደረገው ሜታፊዚክስ ስለሆነ የሜታፊዚክስ ሐሳቤ ስለሆነ እነዚህን የሜታፊዚክስ ምሁራንን እነ ዶክተር አክሊል ያሉትን ለመግለጽ ሞክሬያለሁ። ሐኪም አለ፣ ሐኪም ድባብ ምትባላለች። ሌሎችም እነ ፕሮፌሰር ዳሪዮስ የየራሳቸው ሮል ያላቸው ናቸው። ለምን ቢባል ጉዞው ላይ ሂደቱ ላይ ጭብጥ የተነሳውበትን ጭብጥ ለማሳካት የተጠቀምኳቸው ሰዎችና በጥንቃቄ ለመቅረጽ የሞከርኳቸው ገጸ ባህሪያት ናቸው። አሁን መጽሐፈ ሄኖክ ዋናው ጭብጥ የመጽሐፈ ሄኖክ ፍለጋ ላይ የሚያጠነጥን ሆኖ ነገር ግን አያሌ ሀሳቦች አሉ። ይኸው አንተም እንዳነበብከው በጣም አያሌ ሀሳቦች አሉ። አንዱ ሜታፊዚክስ ነው። የሜታፊዚክስ መገለጥ መጽሐፈ ሄኖክን እንዴት በሜታፊዚክስ መተርጎምና መጠቀም እንደምንችል ለማሳየት ነው። ሜታፊዚክስ በራሱ ደግሞ የኢትዮጵያዊ ቋንቋ ነው፣ የጥንት የአባቶቻችን ጥበብ ነው የሚለውን ለማሳየት ነው። ከዚህ ባሻገር በጣም ምንድነው የሚለውንም በተወሰነ እንደው ብናብራራው ደስ ይለኛል። ሜታፊዚክስ ሲባል ምን ማለታችን ነው? ሜታፊዚክስ ምንድነው? ከአካላዊነት ባሻገር ያለው እውነታ ማለት ነው። ቢዮንድ ማለት ነው ሜታ ማለትና
እዚህ መጽሐፉ ውስጥ አለ። በጣም በሰፊው ይዳሰሳልና ወደ መጽሐፈ ሄኖክ ጥያቄህን አልጨረስኩም። ወደ መጽሐፈ ሄኖክ ስመጣ ከሰው የተለየ አንደርስታንዲንግ ወይም መንፈሳዊነት ስላለኝ አይደለም። ነገር ግን በጣም የሚያሳስቡ ጉዳዮች ነበሩ በኢትዮጵያ ቅርሶች ዙሪያ። ከ6 ዓመታት በፊት በአንድ አጋጣሚ ሳነብ በጣም ብዙ የሆኑ ጥንታዊ የኢትዮጵያ ድርሳናት በተለያዩ ጊዜያት በተለያዩ ሰዎች፣ በአሳሾች፣ በሚስዮናውያን መቅደላ ድልን ተከትሎ እንደዚህ በሚመጡ ሚሊተሪዎች በተለያየ መንገድ ተዘርፈው ወይም ተወስደው በግዥም ጭምር ውስጥ ለውስጥ በሚደረጉ ግዢዎች ጭምር ተወስደው የታመነባቸው እነሱ አምነውባቸው ካታሎግ የሰሩላቸው ምዕራባውያን ማለት ነው ዩኒቨርሲቲዎቻቸው ላይ ያስቀመጡት ደርድረው በይፋ ያስቀመጧቸው የኢትዮጵያ የግዕዝ ድርሳናት 3000 እስከ 4000 ይደርሳሉ። እነዚህ በይፋ እነሱ አምነው እነዚህ የኢትዮጵያ ድርሳናት ናቸው ብለው አንተ ብትሄድ የሚያስጎበኙህ ናቸው። እነዚህ ከዚህ መጋረጃ ጀርባ ደግሞ ወደ 9000 የሚደርሱ ይደርሳሉ ተብሎ ይታሰባል። የኢትዮጵያ ድርሳናት ናቸው እነዚህ። አንድም እነዚህ ድርሳናት ምን ይዘዋል? አብዛኛዎቹ መንፈሳዊ ድርሳናት ናቸው፣ የሃይማኖት መጽሐፍት ናቸው። ነገር ግን በውስጣቸው ብዙ ይዘቶች እንዳሏቸው ይታሰባል ወይም ይታመናል። ማጂኮ ሜዲካል ስክሮሎች ናቸው አብዛኛዎቹ። የሕክምና ጥበብ ያላቸው ናቸው ተብሎ ይታሰባል። ሌሎችም ስነፈለክ እውቀት ያላቸው ናቸው ተብሎ ይታሰባል። ብዙ ስፔኩሌሽኖች አሉ መጽሐፍቱ ውስጥ ያሉ ይዘቶች እና ብዙ የሚገመቱ ነገሮች አሉ። በጣም ብዙ እውቀቶች። እነዚህ ነገሮች የሕክምና ተማሪ ሆኜ በጣም በርካታ የሕክምና እውቀቶች ከምዕራባውያን ቴክስት ቡኮችን ለማዘጋጀት ጭምር መድኃኒቶችን ለመቀመም ጭምር የሚጠቅሙ የኢትዮጵያ ድርሳናት ተሰርቀው ተወስደዋል የሚሉ ነገሮች ይነገራል። በሩመርስ ደረጃ ሲወራ ሰማና በጣም ሁልጊዜ ያሳስበኝ ነበረ። ሪሊ እንደዛ ነው እንግዲህ ምንም አፈ ታሪክም ሊሆን ይችላል። በነገራችን ላይ ግን ሀሳቡን ክፍት ማድረግ ቢያንስ ጥሩ ነው። እንደ አንድ ሐኪም ያሳስበኝ ነበረ እና ዘይን አንድ በጣም እጅግ ግዙፍ የሆነ በጣም ብዙ ጥበብ የያዘ አንድ መጽሐፍ ተወስዷል። ይህም መጽሐፍ ጄምስ ብሩስ የወሰደው በ18ኛው ክፍለ ዘመን ከኢትዮጵያ ገዳማት የወሰደው አንድ መጽሐፍ አለ። ከሁሉም ድርሳናት በላይ ነው። የሕክምና ጥበቦች ከሱ ላይ ይቀዱበታል፣ ብዙ ምርምሮች ይደረጉበታል ተብሎ እንደ አፈ ታሪክ ሲነገር በጣም ያሳስበኝ ነበር። እንደ አንድ ኢትዮጵያዊ ዜጋ ራው ማቴሪያሎችን እየወሰዱ ከኛ ያለቁ ቴክኖሎጂዎችን ወደኛ እየላኩልን ሊሆን ይችል ብዬ አስባለሁ። ሳይንሳዊ ነገር የለውም ግን ቢያንስ እንደዚህ ብዬ አስባለሁ። እየቆየው ሰሄድ ይህ መጽሐፈ ሄኖክ መሆኑን አወቅኩኝ። 2 በጣም እስከ 9000 የሚደርሱ የኢትዮጵያ ጥንታዊ መጽሐፍት መሄዳቸውን ያነበብኩኝ እስከ ስማቸው ድረስ እስካሉበት ዩኒቨርሲቲና እስከ ኮሌጅ ድረስ የአሜሪካና አውሮፓ ላይ ሌሎችም የኤጂያና የላቲን አሜሪካ ሀገራት ጭምር። በዚህ ላይ ደግሞ እንደ ናሙና አድርጌ አንድ መጽሐፍ እነዚህን የሄዱ ጥንታዊ ድርሳናትን ወካይ አድርጌ አንድ መጽሐፍ ስፈልግ መጽሐፈ ሄኖክን አገኘሁ። ስለሱ በጣም ደጋግሜ ያነበብኩኝ። ሳነብ በጣም ሳይንቲፊክ የሆነ ወይም ሳይንሳዊ የሆነ ግኝት ባላገኝበትም ባልደርስበትም ብዙ ነገሮች ተምሳሌት ይመስላሉ። ትረካዎች፣ ቁጥሮች፣ ምሳሌዎች እንድናስብ እንድንመራመርበት የሚጋብዙ ነገሮች ናቸው እና ይህ ነገር የተነሳውት ከዚህ አኳያ ነው እና ገጸ ባህርያት ቅድም ያልናቸው እንዴት ነው የተዋቀሩት ቢባል ይህ ትልቅ የሆነ መጽሐፍ ቢገኝም ነገር ግን ብቻውን አይደለም ብለው ነው የሚነሱት ገጸ ባህርያት። ፓሌሮዳ የሚለው መጽሐፌ ውስጥ ያሉት ገጸ ባህርያት የአብርሆት ማህበር የሚባለውን ማህበር ይመሰርቱና መጽሐፈ ሄኖክ ኢትዮጵያዊ አሁን ያለው በነገራችን ላይ መጽሐፈ ሄኖኮች ሶስት አይነት ናቸው። አንዱ ኢትዮጵያዊ መጽሐፈ ሄኖክ ነው። ሄኖክ 1 ይሉታል። ጄምስ ብሩስ የወሰደው ነው። ሁለተኛው ስላቦኒክ መጽሐፈ ሄኖክ ነው ወይም ሁለተኛው ሄኖክ ይባላል። ሶስተኛው ዕብራይስጡ ነው። እነዚህ መጽሐፍት ወይም ኢትዮጵያዊ መጽሐፈ ሄኖክ ነው ከሁሉ ትልቁ ሙሉ የተሟላ ድርሳን እና ምናልባትም ኦሪጂናል ማኒፑሌት ያልተደረገው ከሁሉም አይነቶች ይዘቶቹ ያልተቀየሩና ሙሉ የተሟላ እንደ ዓለም የተስማሙበት ነው። ስኮላሮች እኛ ኢትዮጵያዊ ስለሆን የምንለው ሳይሆን ስኮላሮች እንደ ዓለም ተስማምተው በጣም ኮምፕሊት ነው ኦሪጂናል ነው ያሉት እና በጣም ከፍተኛ ታማኒነትን ያሳደረው ኢትዮጵያዊው ነው። ሌሎቹ ብዙ ትንታኔዎች አሉ እንዴት ኮምፕሊት እንዳልሆነና እንዴት ጄኒውን እንዳልሆኑ ብዙ ትንታኔዎች አሉ ጊዜ ካለን። ስለዚህ ይህ መጽሐፍ ቢገኝ እንኳን ብለው ነው የሚነሱት ገጸ ባህርያት። ሌላ ያልተገኘ መጽሐፈ ሄኖክ አለ። ይሄንን መጽሐፍ እንድንተረጉም እንድንፈታው
የተሰጠን ፍቺ አለ። ሄኖክ ይህንንም አስቀምጦ ነው የሄደው። ይህንን ብቻ ሳይሆን አትላስ ወይም የፍቺ መጽሐፍ አብሮ ለልጅ ልጅ ተላልፏል። ሄኖክ ወደ ሰው ልጆች አውርዶ ለዓለሙ አስረክቦ ነው የሄደው። ስለዚህ የፍቺ መጽሐፍን እንፈልጋለን ብለው ሲነሱ መጽሐፉ ውስጥ ያለው መጽሐፍ ብለው ነው ፍለጋ የሚጀምሩት። ይህ መጽሐፍ ቢገኝ ከፍተኛ ለኢትዮጵያ መገለጥ ይመጣል። ከፍተኛ አብርሆት፣ ከፍተኛ ንቅናቄ ያመጣል። ከፍተኛ መገለጥን አምጥቶ ኢትዮጵያ የዓለሙ መሪ እንድትሆን ሁሉ ያደርጋል። ብዙ የሕክምና እውቀቶች፣ ብዙ የሥነ ፈለክ እውቀቶች የሚቀዱበት ዋናው የመጽሐፈ ሄኖክ እስካሁን አልተገኘም፣ ተደብቋል ብለው አቋም ይዘው ማህበር መስርተው ሲንቀሳቀሱ ከኢትዮጵያ ገዳማት እስከ የአውሮፓ የመሬት ስር ዋሻዎችና ላይብራሪዎች ድረስ ሰርገው በመግባት የሚፈልጉበትን ሂደት የሚያሳይ ነው ይህ እንትኑ መጽሐፈ ሄኖኩ እና ይህ ነው ኢንስፓየር ያደረገኝ። የተከበራችሁ አድማጮቻችን ከመጽሐፍት ጓዳ ፕሮግራማችንን ነው እየተከታተላችሁ ያላችሁት። ፓሌሮዳ በሚል ርዕስ መጽሐፍ ከጻፉት ከዶክተር ደሳለው ካሳሁን ጋር መጽሐፉ ላይ በገጸ ባህሪያት አማካኝነት የተነሱ ሀሳቦችን በተመለከተ ነው እያወጋን ቆይታ እያደረግን ያለ ነው። ቆይታችን አሁንም ይቀጥላል። አብራችሁን ሁኑ። አብዛኛው እውነተኛ ታሪክ ላይ የተመሰረተ ነው። ኢቭን የተነሱበት ሁለተኛ መጽሐፍ አለ። እንዲያውም የመጽሐፉ ሁለት ብቻ አይደሉም፣ በጣም ብዙ መጽሐፍት አሉ ብለው ይነሳሉ። ልቦለዳዊ አይደለም ሀሳቡ፣ ከራሱ ከመጽሐፈ ሄኖክ እንዳነበብከው የሚቀዳ ነው። ከኢትዮጵያዊ መጽሐፈ ሄኖክ በርካታ ቨርሶችን ሀሳቦች ተወስደዋል። ቨርሶች በጣም ብዙ ቨርሶች ተወስደው ሌላ መጽሐፍ ስለመኖሩ ድምዳሜ ላይ ይደርሳሉ። ምናልባት ጊዜ ካለኝ አንድ ሁለት ማሳያ ባቀርብ ጥሩ ነው። መልካም። መጽሐፈ ሄኖክ ሌላ ያልተገኘው መጽሐፈ ሄኖክ አለ ብለው ከሚነሱባቸው ማሳያዎች አንዱ አሉ። ለመጥቀስ ያክል መጽሐፈ ሄኖክ ኢትዮጵያዊ 68 1 ላይ ምን ይላል? ኖህ በሚናገርበት ክፍል ላይ የመጽሐፈ ሄኖክ ኢትዮጵያዊ ክፍል ላይ ከዚህ በኋላ አያቴ ሄኖክ የተገለጡትን ነገሮች ሁሉ የያዘ የሚስጥራት ሁሉ መፍቻ ያለበትን በመጽሐፍ ጽፎ ሰጠኝ። አብሮም ሌሎች መገለጦች ያሉበትን መጽሐፍ ጽፎ አንድ ላይ አድርጎ ሰጠኝ ነው የሚለው። እና ምንድን ነው የፍቺ መጽሐፍ መፍቻ ያለበትን ሰጠኝ በማለት የፍቺ መጽሐፍ መኖሩን ይጠቁማል። እናም ደግሞ ሌሎች አንድ መጽሐፍ አለመሆኑን ይጠቁማል። ኖህ ማለት እንግዲህ የሄኖክ የኖህ አያቱ ነው ማለት ነው። ቅድመ አያቱ ነው። አዎ ሄኖክ አለ፣ ማቱሳላ አለ፣ ላሜህ አለ፣ ኖህ አለ። ቅድመ አያቱ ነው። ስለዚህ ኖህ ነው ያገኘ እነዚህን መጽሐፍት ማለት ነው። አዎ ኖህ እስከ የኖህ መጽሐፍ ወደ መሬት ወርዶ ወደ ትክክለኛ ወደ ዓለሙ ወርዶ ቢያንስ ኖህ ጋር መድረሱን ማወቅ እንችላለን። ሌላም ብዙ ቨርሽኖች ላይ አለ። 366 መጽሐፍ ይላል። እንትን ላይ ደግሞ ሁለተኛው ሄኖክ የስላቮኒክ ሄኖክ ላይ ስላቮኒክ ሄኖክ ከራሽያ ኢስተርን ኦርቶዶክስ ቸርች ላይ የተገኘ ሌላ ቨርሽን ነው እና 366 መጽሐፍትን ጽፎ ወደ መሬት ወርዶ ለልጆቹና ለልጅ ልጆች ሰጥቶ ላይመለስ ሄደ ይላል እዛ ላይ እና ብዙ መጽሐፍ ስለመሆኑ እዛ ላይ ማወቅ ይቻላል። ሌላ ደግሞ 81 1 ላይ ኢትዮጵያዊ መጽሐፈ ሄኖክ ላይ የሰማይ ሰሌዳን ሄኖክ ማየቱን ይጠቁማል። የሰማይ ሰሌዳ በሜታፊዚክስ አካሺክ ሪኮርድ እንላለን። የሰማይ ሰሌዳ ማለት ሁሉም አይነት መገለጦች የሚሰፍሩበት ሐሳባዊ ሜዳ ነው። ሞር ፊሎሶፊካል ነው እና ይህ ሐሳባዊ ሜዳ ላይ የተጻፈው ወደፊት የሚመጣው ያለፈውና በወቅቱ የነበረውን ሁሉ ሄኖክ እንዳየው ገልጾታል። ያየውን ነገር ሁሉ እንደመዘገበው እንደጻፈው እና የጻፈውንም ለልጅ ልጅ እንዳስተላለፈው ይጠቁማል እና ብዙ ቢያንስ ሶስቱም መጽሐፈ ሄኖኮች ሶስቱም አይነት የተለያዩ ቨርሽኖች የሚስማሙበት ነገር ቢኖር ሄኖክ ወደ ላይ መወሰዱን እና ከፍተኛ መገለጡን ማየቱን ሶስቱም የተለያዩ መጽሐፍት ይስማሙበታል ጽፈዋል እና እነዚህ ነገሮች ኢንስፓየር ያደርጋሉ እና ለማቱሳላም ሲሰጥ ሌላ ቦታ ላይ ተጽፏል። 81 1 ላይ ደግሞ ለማቱሳላ እንደዚህ ብዙ መጽሐፍትን ሲሰጥ የሚያሳይ ቨርስ አለ። እነዚህን መጽሐፍ ሰብስበው ሲያበቁ የማህበሩ የአብርሆት ማህበር መሪ በሆነው በሱ አማካኝነት እንትኑ ማህበሩ ተመስርቶ ይሄንን መጽሐፍ አለ የሚለውን የጋራ ካደረጉ በኋላ ይሄንን መጽሐፍ ውስጥ ያለው ሌላ መጽሐፍ ብለው ፍለጋ ነው የገቡትና ሂደቱ ይሄ ነው። እንግዲህ እስካሁን ድረስ የነገሩኝ እዚህ መጽሐፍ ውስጥ ፓሌሮዳ የሚለው መጽሐፍ ውስጥ ያሉ ገጸ ባህሪያት ይዞ የተነሱት ዓላማ ነው። ከመጀመሪያው እስከ መጨረሻው ድረስ ከኢትዮጵያ ካሉ ገዳማት ይነሳሉ። ላሊበላም ይሄዳሉ። ዝዋይ አካባቢ ያሉ ገዳማትም ይንቀሳቀሳሉ። ከዛ የተለያዩ መረጃዎችን እየያዙ የተለያዩ አሻራዎችን እየተከተሉ እስከ አውሮፓ
ቅድም እንዳሉት ከመሬት ስር ባሉ ቤተ መጻሕፍት ሁሉ ይህንን የመጽሐፈ ሄኖክን ፍለጋ ይሄዳሉና ተደጋግሞ የሚነሳ ሀሳብ ነው ይሄ መጽሐፈ ሄኖክ። እኛ ሀገር ላይም አንዳንዶቹ በቁጭት የሚያነሱት እውቀቱን መጠቀም ያልቻል ነው የሚሉ አሉ። በርካታ እነ ዶክተር ሮዳስም ደጋግሞ በጣም ሲያነሱት እሰማለሁኝና ጄምስ ብሩስ በ18ኛው መቶ ክፍለ ዘመን ከኢትዮጵያ ይዞት ሲወጣ ከዛ በፊትም ለብዙ ሺህ ዓመታት ኢትዮጵያ ውስጥ ቆይቷል ማለት ይቻላል አይደለ? ስለዚህ ምናልባት እዛ መጽሐፍ ውስጥ ያሉ እውቀቶች ምንድን ናቸው? እንደው ኢትዮጵያ ልትጠቀምባቸው የምትችላቸው አሁንስ እነዛን እውቀቶች ወደ ጥቅም መቀየር የማያስችሉ ሁኔታዎች ምንድን ናቸው? ምናልባት እርስዎም ቀደም ሲል ብዙ ነገሮችን ኢንስፓየር አድርጎኝ ሀሳብ ብዙ ነገሮችን አንብቤ ያለው ስላሉ እነዚህን ሀሳቦች ማየተዋቸው ይሆናል ብዬ ስላሰብኩ ነው። እውነት ነው። ምንድን ነው የኔ መነሻ ምንድን ነው? ቢያንስ እንደዚህ ማሰብ ይቻላል። ቢያንስ ይህ መጽሐፍ ጥበባትን እንደያዘ ብዙ ስኮላሮች የተስማሙበት ነው። በተለይ ቫቲካን ላይ በአመት 2 ጊዜ ዓለም አቀፍ ስብሰባ በመጽሐፉ ላይ ይደረጋል። እንዲያውም ኢትዮጵያን የመጽሐፉን መገኛ ያገለለ ስብሰባ ተብሎ የመተቸት ነገር አለው ያ እና ዓለም አቀፍ ስብሰባዎች መጽሐፉ ላይ ይደረጋሉ። ኢቭን ኮንግረስ ላይብረሪ የአሜሪካው እስከ ፒኤችዲ ድረስ በመጽሐፈ ሄኖክ ወረቀት ያሰራል። ሪሰርች ጥናት አለው እና ምንድን ነው አንደኛ መጽሐፈ ሄኖክን ጨምሮ ሌሎች እስከ 9 የሚደርሱ የኢትዮጵያ ድርሳናትን ምዕራባውያን ሲሰበስቡ የማይጠቅም ነገር ሊሰበስቡ አይችሉም ነው መነሻው። የማይጠቅም ነገር ሞኞች አይደሉም፣ አይሰበስቡም። ሁለተኛ ኢቭን ሳይንሳዊ ባይሆንና ተጨባጭ የሆነ ግኝት እንኳን ባይገኝበት እንደ ቅርስ ራሱ መመለስ አለበት ነው። የኢትዮጵያ ከሆነ የኢትዮጵያ ነው እንደ ቅርስ ኢቭን መመለስ አለበት የሚለው ለማሳየት ነው። ሌላው ደግሞ ሰዎች በእውኑ ዓለም ምን ማድረግ አለባቸው ቢባል እንግዲህ መጽሐፉን በቀጥታ የማይመለከታቸው ሰዎች በዓለም አቀፍ ደረጃ በአመት 2 ጊዜና ከዛም በላይ በነገራችን ላይ አንድ ማህበርም አይደለም የተለያዩ ማህበራት በዚህ መጽሐፍ ዙሪያ ጉባኤ ይቀመጣሉ። ይህን ያደረጉ እኛ ደግሞ በጣም ለመጽሐፉ ቅርብ የሆን መጽሐፉ በቀጥታ የሚመለከተን የመጽሐፉ ባለቤት የሆንን መነጋገር ያስፈልጋል፣ መወያየት ያስፈልጋል። ይህ እንደ አፈ ታሪክ አለ ተብሎ የሚታሰብ እውቀት ሊቃውንት ተይዘው የተለያዩ እውቀት ያላቸው ሰዎች ተይዘው አንድ ላይ ማህበር ፈጥረው ኢብን በግብረሰናይ ድርጅትም ሆነ በመንግስት ስፖንሰር ተደርጎ ጥናት ቢጀመር አንድም የሚጠቅም ነገር ሊገኝ ይችላል። ሁለተኛም ደግሞ ላይገኝ ይችላል ብሎ ከመቀመጥ እስከ መጨረሻው ጥግ ሄዶ አለመኖሩን እንኳን ማሳይቶ መቀመጥ አይቻልም ወይ ነው እሳቤ። ኢብን የለም እንኳን ቢባል አለመኖሩን ይህን ያክል ጊዜ ይህን ያክል ለፋን፣ እነዚህ ባለሙያዎችን ይዘለፋን፣ በትክክልም የሚጠቅም ነገር አላገኘንም ብሎ መተውም ይቻላል እኮ። አንዱ እሱ ነው። ሁለተኛው ደግሞ ገጸ ባህሪያት ፍለጋ እንደሚነሱት ሄኖክ ይህንን መጽሐፍ የጻፈው እንደኔና እንዳንተ 3 ዳይሜንሽን ላይ አካላዊው ዓለም ላይ ሆኖ አይደለም ነው። ሌላው አካላዊው ዓለም ላይ ወይም 3 ዳይሜንሽን ላይ ሆኖ አይደለም፣ ከፍተኛ መገለጥ ውስጥ ሄዶ ተወስዶ ነው የጻፈው። ከፍተኛ መገለጥ በሜታፊዚክስ ሃየር ዳይሜንሽን ምንለው ነው። ከ3 ዳይሜንሽን በላይ ኮክሬተር የሚባለው አካባቢ ላይ ሆኖ የፈጣሪን መገለጥ በቀጥታ ተገልጦለት የጻፈውን ስራ እንደኔና እንዳንተ አይነት ሰዎች በዚህ በ3 ዳይሜንሽን መገለጥ ሊፈቱት አይችሉም ነው። ስለዚህ ምን ያስፈልጋል? ወይ መጽሐፍ ላይ በጥቅስ በትክክል መጽሐፈ ሄኖክ ላይ እንደተጠቀሰው የፍቺ የዓለሙን ሰዎች እውቀት እንዲመጥን ተደርጎ በፍቺ የተዘጋጀበት መጽሐፍ ሊኖር ይችላል። ሁለትም ደግሞ እውቀት ያላቸውና ጥበብ ያላቸውን በዛ ከፍተኛ መገለጥ ያላቸውን ሰዎች መጠቀም ሊያስፈልግ ይችላል። እንዲሁ በግብዝነት እኛ እንዲሁ በምናደርገው ላይገኝ ይችላል እውቀቱ። ከፍተኛ መገለጥ ያላቸው ሰዎች እነዚህ ሰዎች እኮ ኦልሬዲ ያሉን እኮ ምናልባትም የመቀበልና የአክብሮ እነሱ ጋር የመስራት ጉዳይ ካልሆነ በስተቀር እነዚህ ከፍተኛ ዳይሜንሽን የገቡ ሰዎች ስንል ወደ ቤታችን ስንመጣ እነማን ናቸው? ባህታውያን ሊሆኑ ይችላሉ እኮ መገለጥ ውስጥ የገቡ መንፈሳዊ መገለጥ ውስጥ የገቡ ጥሞና ላይ ያሉ ሰዎች፣ ምናኔ ውስጥ ያሉ ሰዎች፣ የገዳም ሰዎች ሊሆኑ ይችላሉ። እነዚህ ሰዎች ከኛ የተሻለ መንፈሳዊ መገለጥ አላቸው ተብሎ ይታሰባል። ምናልባትም በእነሱ ሊፈታ ይችላል። አንድ ማሳያ ነው እና ምናልባት መጥቀስ ካለብኝ ማሳያዎች ቨርሶችን እየጠቀስኩኝ ሐሳባዊ ፍቺ ለማስቀመጥ የሞከርኩት ነገር አለ። በሕክምና ምን ማለት እንደሆነ በተለይ ሐኪም እንደመሆኔ መጠን በሕክምና እንዴት ሊፈታ ይችላል? መጀመሪያ
በሕክምና ስል ሐኪም ድባብ የምትለው ነገር አለ። ሐኪም እንደመሆኔ እንግዲህ ምናልባት ብዙም እኔ ገጸ ባህሪያት ላይ እከሌን እወክላለሁ ማለት አልችልም። ግን ምናልባት ሐኪም ድባብ የምትባል ገጸ ባህሪ አለች። ከእሷ ጋር ትንሽ የእሷን ሀሳብ ሸር አደርጋለሁ እና ምንድን ነው እሷ ምን ትላለች? መግቢያ አካባቢ ላይ ሕክምና ምንድን ነው? ህመም ምንድን ነው? ጤንነት ሲባል ምናችን ነው ጤና የሚሆነው? መድኃኒትስ ምናችንን ነው የሚያክመው? የሚሉት ነገሮች ያሳስቡኛል ትላለች እና ገጽ 24 ላይ ይህንን ይዛ ለሰው ልጅ አካላዊ ሕክምና ብቻውን በቂ ነው ወይ? ሰው አካልን ብቻ ሳይሆን የአካልና የመንፈስ ውህድ ነው። ሲታመም ከአካሉ ጋር መንፈሱም ይታመማል እያለች ትሄድና መጽሐፈ ሄኖክ የመላእክት ቅጠል ያለው ምንድን ነው? የህይወት ዛፍ የሚለው የህይወት ውሃ የሚለው ምንድን ነው? በኤደን ውስጥ የተተከሉ 4ቱ ምሰሶዎች ምንድን ናቸው? ስር መማስና ቅጠል መበጠስ እንዴት እንተርጉማቸው? ፈጣሪ ሂድና አዛዝኤልን ንሰረው ምድሪቱንም ፈውሳት ብሎ ሩፋኤልን ያዘዘበትን መልእክት ከሕክምና ሚስጥራት አንጻር እንዴት እንፍታው? የነፋሳት ግምጃ ቤት ምንድን ነው? ፈሳሽ እሳት የሚለውስ? ጥበብን የሚገልጽ ዛፍ የሚለውስ? 7ቱ ተራሮችና በእነሱ ላይ የበቀሉ ዛፎች ይህ ምን ምሳሌ ሊሆኑ ይችላሉ? እያለች መጨረሻ አካባቢ ላይ የመጽሐፈ ሄኖክ ጥቅሶችን በሕክምና ቴክኖሎጂዎች አንጻር ለመፍታት ይሞክራሉ። ከስነ ፈለክ እውቀት አንጻር ለመፍታት ይሞክራሉ። ይህ ቃል በቃል እንደዚህ ማለት ነው እያሉ እና ይህ ነገር የሚቀራረቡ ነገሮች ስላሉ ማሰብ ቢያንስ እንደዚህ ያሰብኩትን ነገር አስቀምጫለሁ እና እነዚህ ነገሮች ናቸው። እንደዚህ ነው ያየሁት። መልካም እንግዲህ ቀደም ሲል ያነሱትም ሄኖክ እንደዚህ አይነት ድንቅ ነገር የጻፈው ለምሳሌ በሕክምናውም በአስትሮኖሚውም ሌላ በጣም ብዙ ነገሮችን ያነሳ መጽሐፍ እንደሆነ ብዙ ይዘቶችን ያነሳ መጽሐፍ እንደሆነ ይታወቃልና እነዚህ አይነት መገለጦች እንደዚህ እኛ ባለነው አይነት መገለጥ ልንረዳቸው የምንችላቸው አይደለም የሚለውንም እንደዚህ 78 ላይ ለምሳሌ የተነሳ ሀሳብ አለ። እዚህ መጽሐፉ ላይ በገጸ ባህሪያት አማካኝነት ጸሎት፣ ምናኔ፣ ብህቱና እንደዚሁም ደግሞ አርምሞ ወይም ሜዲቴሽን ሰዎች ከ5ቱ ስሜት ወጥተው ወደ ሜታፊዚክስ የሚሸጋገሩባቸው መንገዶች ናቸው። እነዚህ ልምምዶች ሰዎች 5% ከ95% ጋር በማዋሃድ ግራ አንጎላቸውን ከቀኝ አንጎላቸው ጋር በማቀናጀት ከ3ቱ ልኬት ወይም ከ3 ዳይሜንሽን ወደ ከፍተኛ ሜታፊዚክሳዊ መገለጥ የሚሸጋገሩባቸው መንገዶች ናቸው የሚል ሀሳብም እዚህ መጽሐፉ ላይ ገጽ 78 ላይም አለና እንግዲህ ምናልባት እንደዚህ አይነት ነገሮችን እኛ ሀገር ላይ የተራራቅን አይደለም ወይ? አሁን ብዙዎቹ የሚያነሱት እንደውም አሁን ይሄ ለምሳሌ የ5ቱ የስሜት ተዋሳት ሳይሆን ከ5ቱ የስሜት ተዋሳት ውጭ ያሉ ነገሮችን በ6ኛው የስሜት ተዋሳት ከዛ በሌሎች ሀገራትም ደግሞ የተለያየ አገላለጽ አለው አይደለ? በሩቅ ምስራቁ አካባቢ በሜዲቴሽን በዘሰርዳ ይሉታል። የተለያየ እንትን አለ። ወደ ህንድም ወደ ቻይናም ወደ ጃፓንም የተለያዩ አገላለጾች አሉት። ለእንደዚህ አይነት እሳቤዎች እኛ የራቅን ይመስለኛል። አንዳንዴ እንደውም በባዕድ አይነት ነገር የመመልከት አይነት ነገርም አለ። እንደዚህ አይነት ሀሳቢዎችን ምን ይላሉ እዚህ ላይ እርሶ? ያው አንዳንዴ እውነት ለመናገር አዲስ ሀሳብ ሲመስላቸው ሰዎች የመደናገጥና ባዕድ ነገር የማስመሰል አዝማሚያ አያለሁ። ይህ እኔ ሀሳቡ ከሚያስፈራኝ ይልቅ እነዚህ ሰዎች ናቸው የሚያስፈሩኝ። ለምንድን ነው ብትል ሀሳብን እንደ ሀሳብ ወስደህ የሚጠቅመውን ትወስዳለህ። እንድታመዛዝን ነው አይምሮ የተሰጠ። ይህ አሁን የጠቀስከው ነገር እንኳን ሙሉ በሙሉ ምናልባትም መንፈሳዊነት የሚደግፈው ነገር ነው። ግን ሌሎች ሰዎች ላይ ሳይ አንዳንድ ነገሮችን የመበርገግ ነገር፣ የመተቸት ነገር ጎልቶ ይታያል። አንዱ ዋናው ነገር ከመተቸት መውጣት ነው ወደ ሜታፊዚክስ የሚወስደን። እንዲያውም ተቺ መሆን ራሱ ጥሩ አይደለም። መተቸትና መፍረድ ልክ አይደለም። የ3 ዳይሜንሽን ወይም አካላዊው ላይ ያለ እንትን 5ቱ የስሜት ህዋሳት 3 ዳይሜንሽን እነዚህ የምንላቸው ነገሮች አካላዊ እሳቤዎች ናቸው። የእነዚህ አንዱ መገለጫው በራሱ መተቸት፣ መፍራት እና መፍረድ ነው። ከዚህ መውጣት ነው የመጀመሪያው ወደ ሜታፊዚክስ። ስሜትን የሚሰበስበው ይሄኛው ስለሆነ አዎ። እና ግራ አንጎልና ቀኝ አንጎል ምንድን ነው? ግራ አንጎል ሞሮፍ ወደ 3ኛው ዳይሜንሽን ላይ እንድንቆይ የሚያደርግ ግራ አንጎላችን ሲጫነን ነው፣ ፕሪዶሚኔት ሲያደርገን ነው። ግራ አንጎላችን ምን አይነት እንትን ነው ያለው ቢባል አንድም ፍርሃት ነው፣ መፍረድ ነው፣ መተቸት ነው፣ ግለኝነት ነው፣ ፉክክር፣ እንደዚህ ውድድር አይነት እሳቤ የአንዱ ህልውና ላይ የራስህ ህልውና በሌላው መውደቅ ላይ ወይም በሌላው መሸነፍ ላይ የተመሰረተ እስኪመስለን እነዚህ ሀሳቤዎች እና አካባቢያዊነት ምናልባትም አንዳንዴ ዘረኝነትም ሊባል ይችላል። በአጠቃላይ መከፋፈል
አሁን በብዛት ምድራችን ላይ የምናስተውለው አሁን ነገር በምድራችን ላይ ያለው በዋናነት ኢትዮጵያ ውስጥ እንዳለ ደግሞ ዓለም ላይ ራሱ ግለኝነቱ፣ ፉክክሩ፣ በቴክኖሎጂ ሽቅድድሙ፣ ጦርነቱ ይህ የሶስት ዳይሜንሽን መገለጫዎች ናቸው። ግራ አንጎላችን ሲያመዝን ወይም ዶሚኔት ሲያደርግ የሚሰማን ስሜት ነው። ይህ መጽሐፉ ላይ ለመጥቀስ የሞከርኩት ይህንን ነው። ቀስ ያልን ከዚህ ሐሳብ የወጣን ስንሄድ ምንድን ነው ምን ሆነው? መጀመሪያ ላይ ከፈራጅነት እንወጣለን። ፍርሃት የሚባል ነገር የለም። ውድድር ሳይሆን ወደ ትብብር እንሄዳለን። ሰዎችን አንኮንዲሽናሊ ወይም ያለ ቅድመ ሁኔታ መውደድ እንጀምራለን። እንደ ሰው ነው እንጂ በሌላ አካባቢያዊነት ምናምን ወይም የሀገር በአሜሪካዊነት መመካት በአውሮፓዊነት መመካት ሳይሆን እንደ ዓለም ሰው ነው የምታስበው። እንደዚህ ስትሆን ግራ አንጎልህ እየተሸነፈ ወደ ቀኝ አንጎልህ እያመዘነ ይሄዳል እና ሁለቱ የሆነ ቦታ ላይ ሲንክሮናይዝ ሲሆኑ ፕሮሰሱን ሁሉ እሱንም ለማስቀመጥ ሞክሬያለሁ። ሲንክሮናይዝድ ሆነው ሁለቱም ሲተባበሩ ያን ጊዜ ነው ሜታፊዚክስ ማለት እና ምንድን ነው ስለዚህ የሚጠቅሙ ልምምዶች እንዲያውም መንፈሳዊ ናቸው። የሚያስተቹ ሳይሆን የሚያስመሰግኑ ልምምዶች ናቸው። አንዱ ጾምና ጸሎት ነው። ይህ እኮ ሃይማኖት ራሱ ይደግፈዋል። ወደ ሜታፊዚክስ የሚወስደን ማለት እኮ ወደ ሙሉነት ነው፣ ሌላ ነገር ቃል አይደለም። ወደ ሙሉነትና ሞሮፍ እንዲያውም ወደ መንፈሳዊነት የሚወስድ ነው። ጾም ሊሆን ይችላል፣ ጸሎት ሊሆን ይችላል፣ ጥሞና ሊሆን ይችላል፣ ብህትውና ሊሆን ይችላል። እነዚህ ነገሮች ዓለምን የናቅህ እየመሰለህ ነገር ግን ወደ ሙሉነት ነው የምትሄደው እና እንዲያውም መንፈሳዊነትን የሚያበረታታ ነው እንጂ ባድ ነገር አይደለም። ምናልባት እዚህ ቀደም ሲል ያነሳሁትም ገጸ ባህሪያት እዚህ መጽሐፍ ውስጥ የሚያነሱት አሁን የምንኖረው ሰው የሚኖረው በ5% መገለጧ ነው፣ 95% አልተገለጠም የሚለው ምናልባት በጥናቶች የተረጋገጠም ነገር አለው። አዎ ይሄ በጥናት የተረጋገጠ ነው። ይሄ በብዙ ነገሮች ማሳያነት ሳይኮሎጂ ላይ ስትሄድ ኮንሺየስ እና አንኮንሺየስ የሚባል ነው። ንቁና ንቁ ያልሆነው ንቁ ያልሆነው ቲፕ ኦፍ አይስበርግ ነው። ንቁ የሆነው ምንትናችን ሌላው ንቁ ያልሆነው ነው። ይህ በሜታፊዚክስ ስትሄድ 95% ማለት ነው። 95% ማናውቀው ነው ማለት ነው። ማናውቀው ያልነቃ ነው፣ ያልተገለጠልን ነገር ነው። ይህ የሚታወቅ ነው። ይህ ሳይንሳዊ የመሆን እድሉም ከፍተኛ ነው። ተጨባጭ ነው ይህ ነገር እና ኢቭን ሳይኮቴራፒ የሚባል አለ፣ ሪግሬሲቭ ቴራፒ የሚባል አለ። ለምሳሌ ኮግኒቲቭ ዲስቶርሽን የሚባል የአመለካከት ችግር ኖሮ እኔ እንደዚህ ነኝ ብለው ሌላ የአይምሮ ጭንቀት ውስጥ ወይም የአይምሮ ከፍተኛ አይምሮ ህመም ውስጥ የገቡ ሰዎችን የምናክመው አንዱ ሳይኮቴራፒ ምንድነው? ሂፕኖቴራፒ የሚባል ነው። ሂፕኖሲስ ነው ሪግሬሲቭ ቴራፒ። ይህ ምንድነው የሚያደርገው? እውነታውን ኦልሬዲ የምታውቀውን ነገር እየለቀቅ እንድትፈዝ ያደርግና የተደበቀውን አብዛኛውን የተደበቀውን 95% አክሰስ እንድታደርግና ፔኑን የረሳኸውን ፔን እንድታስታውስ ታደርጎ በዛ ሂደት ከህመሙ ምትድንበት ነው እና የተለያዩ መገለጫዎች አሉ። ይህ እውነት ስለመሆኑ እና እሱ እውነት ነው። የተከበራችሁ አድማጮቻችን እንግዲህ በዛሬው ከመጽሐፍት ጓዳ ፕሮግራማችን ፓሌሮዳ የሚለው መጽሐፍ በተመለከተ ከዶክተር ደሳለው ካሳሁን ጋር ነው ቆይታ እያደረግን ያለነው። መጽሐፍ ውስጥ ያሉት በርካቶች ገጸ ባህሪያት እንግዲህ የሐሳቡ ደጋፊዎች አሉ፣ ከዛ ደግሞ ሐሳቡን የሚጻረሩ አሉ። በተለይ መጽሐፈ ሄኖክን ለመውሰድና ላለመስጠት የሚደረግ ሽኩቻ አለ። በእውነታው ዓለምም አሁን መጽሐፈ ሄኖክን የመደበቅ የመሰወር የመሻማት የመቃማት ሁኔታዎች አሉ፣ ዓለም ላይ ይስተዋላሉ። እንደዚህ ምናልባት በእንደዚህ ዓለም ላይ ባሉ ትልልቅ ቤተ መጻሕፍትም እንደዚህ አይነት ሽኩቻዎች አሉ ማለት ይቻላል። አዎ ኢንቴንሽኑን ነው ማወቅ ምንችለው እንጂ አለ። ግን አስተሳሰባቸው ምንድን ነው? በትክክል ሳይንሳዊ ነገር ኖሮት ነው ወይ የሚለውን ማረጋገጥ አይቻልም። ነገር ግን መጽሐፉን የመፈለግና የመሻማት ነገር ይታያል። ለማሳያነት አንድ ገጸ ባህሪ ቻርልስ ዴቪድ እና እንትና ሄደው ብሪቲሽ ቤተ መጻሕፍት ውስጥ የሚያገኙት አንድ የመጽሐፈ ሄኖክ ቅጂ አለ። አንዷን ቅጂ ነው የሚያገኙት። አዎ ያገኙትና ፌክ ነው የሚሆነው መጽሐፈ ሄኖክ ተብሎ፣ ነገር ግን ወደ ውስጥ ሲገባ ትክክል አይደለም። ይህ ነገር በትክክል እኔ ያነበብኩት ነው፣ ትክክል አይደለም። ትክክለኛውን ሲፈልጉት አያገኙትም። ፊት ለፊት ላይ የሚያገኙት ደግሞ መጽሐፈ ሄኖክ ኢትዮጵያዊ በሚል የተጻፈ ጥራዝ ነው። ነገር ግን ፊት ለፊት ላይ እሱን ያስቀመጡት ለምንድን ነው ቢባል ሰውን ሚስሊድ ለማድረግ ነው። ሰው እዚህ ላይ በቀላሉ አገኘሁ ብሎ እሱን አይቶ እንዲመለስ ነው። ፓሌሮዳ በሚል ርዕስ መጽሐፍ ከጻፉት ከዶክተር ደሳለው ካሳሁን ጋር መጽሐፋቸውን በተመለከተ የነበረን ቆይታ በዚህ አላበቃም። የቆይታችንን ሁለተኛውን ክፍል ሳምንት ይዘንላችሁ የምንመጣ ነው የሚሆነው። አብራችሁን ስለነበራችሁ እጅጉን እናመሰግናለን።